አከበርኳት በእውነተኛ ታሪክ ላይ የተመሰረተ አጭር ልቦለድ። ከተማም አህመድ ሐሚድ። ምንጭ መፍትሔ መጽሔት የካቲት 2001 እትም። አከበርኳት። አንዳንድ ጊዜ እግሬት እንደሚጥል አይታወቅም። የምሰራበት ጋዜጣ ከአዲስ አበባ ወጣ ብሎ የምትገኝ አንዲት ከተማ ስለ ስነ ተዋልዶ የሚደረግ ሲምፖዚየምን ተካፍዬ እንድዘግብ የ3 ቀን ውሎ አበል ሰጥቶ ይልከኛል። የሰሚናሩ አዘጋጆች ደግሞ ከየቦታው የመጣነውን ጋዜጠኞች ለብቻ ሰብስበው ሚዲያ ኃይለኛ የቅስቀሳ መሳሪያ መሆኑን፣ የሚዲያ ኔትወርክ መፍጠር እንደሚፈልጉ፣ እነሱ ያነሱትን ዓላማ እኛም ሁሌ እንድናነሳ ወዘተ ከነገሩም በኋላ ጉቦ ይሁን ድርጎ አይታወቅም ውሎ አበል ብለው ገንዘብ ሰጡን። እነሱ ለአንድ ቀን ብለው ያሰቡት እኮ መስሪያ ቤታችን የ3 ቀን ብሎ ከሰጠን ይበልጣል። በዚህ ላይ ምግብና መኝታ አዘጋጅተዋል። እንዲህ አይነት የሥራ ተልእኮ ሎተሪ ነው፣ ሁሌ አይገኝም። በተለይ ለኔ ቪዲዮ ጋዜጠኛ የመጀመሪያው ዕለት ሙሉ ቀን ስለ ስነ ተዋልዶ የሚሰጠውን ገለጻ፣ ትንተና፣ ማብራሪያ፣ መግለጫ ስንጠጣዋልና ማታ ራት በልተን በየቤታችን ተዋርነን የከተማ አውራ የተባለ ቡና ቤት ታደምን። ቡና ቤቱ ሁሌ ገበያ የሚደራበት ቤት ነው አሉ። እውነት ነው። እኛም ስንታደም እንዲሁ ዛር እንደቆመለት ነበር ያገኘነው። የሰው ብዛት ሰፊውን ቡና ቤት አጣቦታል። መሸታ ቤት ሳይሆን ጠበል ወይም የሞት መድኃኒት የሚታደልበት ነው ይመስላል። ገብተን መጠጣት ዘንድ ተቀምጠን የቡና ቤቱን ገበያ ያደራው ምን እንደሆነ ገባን። የቡና ቤቱ ገድ ሚስጥር እንቡጦቹ ናቸው። የቡና ቤቱ አስተናጋጆች የእድሜያቸው፣ የቁመታቸው፣ የቅርጻቸው፣ ሌላው ቀርቶ የማማለላቸው መመጣጠን እዛው ቡና ቤቱ ጓዳ የተፈለፈሉ እንጂ የተለያየ ቦታ ተወልደው ታፈንታዝ ያገናኛቸው አይመስልም። እነዚህን ሚጢጢ ቆንጆች ከየቦታው መልምሎ አምጥቶ ቡና ቤት ውስጥ እንደ ፈንዲሻ በትኖ ነው እንግዲህ ባለቤቱ የከተማውን ገበያ የተቆጣጠረው። እንቡጦቹ ይሏቸዋል ማሚላዎቻቸው። ባለቤቱ ልጄንሳ ያወጣበትን የቡና ቤቱን ስያሜ የሚጠራውም የለ። እንቡጦቹ ቤት እንሂድ ነው የሚባለው አሉ። ያ ሁሉ ጠጪ እዛ የሚሰበሰበው ምንም ባያደርግ እንኳን እንቡጦቹን እያየ ወስፋቱን ከፍቶ ይጠጣል። የሚጎትትም የሚጎነትልም አለ። ስንቱን አይነት የመሸተኛ ጸባይ እንቡጦቹ በሳቅና በፈገግታ በልመናና በማባበል አንዳንዴም የውሸት ቁጣና ግልምጫ በማሳየት ነፍሱ ሸበላ፣ ሆዴ፣ ጀለሴ ወዘተ እያሉ ወዲያ ወዲህ ሲሉ ጥሩ አበባ ቦታ ላይ የተለቀቁ ባተሌ ንቦች ነው የሚመስሉት። እንቡጦቹ ብዙ ናቸው። 1-2 ጊዜ ለመቁጠር ጀምሬ ተምታቶብኝ ትችዋል። ያለምንም ማጋነን ያ ሁሉ ቤት ሙሉ ጠጪ በነፍስ ወከፍ አንዳንድ እንቡጥ ይዞ ቢወጣ እንኳን የሚተርፉ ብዙ እንቡጦች ይኖራሉ። በዚያ ግርግርና ውካታ መሃል 3-4ቱ ለአጭር ጊዜ የወሲብ ተልእኮ ወጥተው ይመለሳሉ። ቁጥር ያጎደሉም አይመስል። እንቡጦቹ በእድሜ በጣም ትናንሽ ቢሆኑም 18 ዓመት የሞላቸው ያሉባቸው አይመስልም። ሕይወት ምራቅ አስጧቸዋል። ከአንደኛ ደረጃ ግፋቢል ከመለስተኛ ሁለተኛ ደረጃ የዘለለ ትምህርት ባይኖራቸውም ሕይወት የበሰለ ዕውቀት ሰጥቶ አስተምሯቸዋል። የሚናገሩትን፣ የሚያስቡትን፣ የሚያልሙትን፣ የሚያደርጉትን ቀልብና ጊዜ ሰጥቶ ያጤነ ይህም በቀላሉ ይገነዘባል። ሕይወትን የሚመለከቱበት መነጽርም ይገርም ነው። ግን ማንም ለዚህ ቀልብም ጊዜም የለውም። የሁሉም ቀልብ ከገላቸው እንጂ ካስተሳሰባቸው አይደለም። አልፎ አልፎ የሚገኝ ጨዋ ጠጪ ካልሆነ በስተቀር አብዛኛው ታዳሚ እንደ ሰብአዊ ፍጡር እንኳን አይመለከታቸውም። የሚጠጣበት ብርጭቆ እንዳይሰበርበት የሚጠነቀቀውን ያህል አይሳሳላቸውም። ሞቅ ባለው ሰዓት ጡታቸውን እንዲቆነጥጥ፣ ዳላቸውን እንዲመታ፣ እንዲጎነትላቸው፣ እንዲዳብሳቸው፣ ጎትቶ እንዲስማቸው ወዘተ የተቀመጡለት መጫወቻ አሻንጉሊቶቹ ናቸው። የከፈለና የጋበዘ እንኳን ኢንቨስት አድርጌባቸዋለሁ ብሎ ያስብ ይሆናል።
ሁሉም ግን ወይ እነሱን የሚያካክሉ ሴት ልጆች ወይም እህቶች አሉት። ያክስት ያጎት ልጆች ይኖሩታል። ይሁን እንጂ እነዚህን ቡጦች ላይ ሲጫወትባቸውና እንደ ስሜቱ ሙቀትና ግለት ያሻውን ሲያደርጋቸው ልጆቹን፣ እህቶቹን፣ ዘመዶቹን አስብም። ከጠጪው መሃል የተቀጠረበትን መንግስታዊም ሆነ መንግስታዊ ያልሆነ ድርጅት ወክሎ በየአደባባዩ፣ በየሲምፖዚየሙ፣ በየሰሚናሩ፣ በየወርክሾፑና በየኮንፈረንሱ ስለ ሰብአዊ መብት፣ ስለ ስርዓተ ጾታ፣ ስለ ስነ ምግባር ወዘተ ሰብኮም አብራርቶም አስረድቶም ወይም የጥናት ወረቀት አቅርቦም ሊሆን ይችላል። ባለስልጣን፣ ሐኪም፣ ዳኛ፣ ፖሊስ፣ የስነ ልቦናና የማህበራዊ ሳይንስ ጠቢብ ወዘተ ሊሆንም ይችላል። ቡና ቤት ውስጥ ግን ሁሉም ተራ ተርታጭ ነው። ጨዋታ ቦታ ነው። ልጆቹ መጫወቻ ናቸው። በመጠጡና በብርጭቆ ግን አይጫወትም። መክፈል የሚባል ግዴታ ስላለ መጠጤንም እየተጎነጨው አልፎ አልፎም አብረውኝ ከሚጠጡት ቢጤዎች የተደባለኩ ስለነዚህም ቡጦች ሳሰላስልና ስመራመር ነፍሱ ተጫዋት እንጂ ምነው ተከስክ? ትዳር ናፈቀ እንዴ? ብላ ደስ የሚል ሳቅ እየሳቀች ወንበር ስባ አጠገቤ ተቀመጠች። ተመሽታ አጋሮቼም ጋር ተዋወቀች። ሚሚ ነው ያለችው ስሟ። ሳቋ ደስ ይላል። ደስ ይላል ብቻ የገነት ሙዚቃ ነው። ቀደም ብዬ ከሌሎች ሰዎች ጋር ስስቅ ሰምቼ አይኔ ሲከተላት ቆይቷል። አንድ ሁለት ጊዜ አይናችን ተጋይቶ ፈገግታ መግባኝ ነበር። የቡና ቤቱ የድራፍት ማሽን ቆብ ሲደፋ የሚወጣው ወጥቶ የሚቀረው ስለሚቀር እነሱም ፋታ ስለሚኖራቸው አደን የሚጀምረው ያኔ ነው። ከመጠጥ አጣማጆቼ መሃል ከአንዱ በስተቀር አንዳንድ እንቡጥ ሻጥ ማድረጋቸውን አይታ አይናፋር ቢሆን ነው እንጂ ብላ መሰለኝ በልበ ሙሉነት መጣ ሳታስፈቅደኝ መጠጥ አዛ ተደባለቀችን። ምን ማስፈቀድ ያስፈልጋታል? ጆፌ መጣሌን አይኔ ላይ አንባዋለች። ህይወት ካስተማረቻቸው ትምህርት አንዱ ነው። ማን ምን እንዳማረው፣ የቷን እንደተመኘ፣ ሌላም ብዙ ነገር አይነዋውን አይተው ብቻ ይረዱታል። ነፍሱ እንዴ አረ ይሄን ጓደኛችሁን አንድ በሉት እንጂ ነፍሱ እዚህ ቤት መጥቶም ሚስት ናፍቆም እንዴት ይሆናል? ሳቋን አዜመችና ቀጠለች። እዚህ መጠጣት መጫወትና ቃሉን ሳጠራው በፊት ነጥቄ ለወልኩት መተኛት ሙዚቃ ሳቋን ለቀቀችው። ሳቋን ዘምራ ሲጨርስ መጠጧን ተጎንጭታ አገብታል እንዴ ነፍሱ? ምን ነው አላገባውም። በቃ ዘና በልና ተጫወት። ወሬ ለመጀመር እንደምንም ማማጥኩና ምትገርሚ ነሽ ግን ወይ ማንም አይገርማል። የሁሉም ሰው አፈጣጠር እኮ የሚገርም ነው ነፍሱ አይደለም እንዴ? ሳቀች። ሳቅሽ ያምራል ላት ነበር። ድፍረቷን ማበረታታት ይሆናል ብዬ ተውኩት። እኔ ገረመኝ ድርጊትሽ ነው እንዴ? ፈቃደኛ መሆኔን ሳትጠይቂ ዝም ብለሽ መጥተሽ አላስጨረሰችኝ። አማርከኛ ስታምረኝ ጊዜ ጥፋት ነው አለችኝ ሳቀች። ምን ልበላት? ከደበርኩ ሄድልሃለሁ። ደሞ አልሄድም። ትሞትም እንደው አይሃለሁ። መጠጣችን የደጋገምን አልፎ አልፎ የጋራ ጨዋታ ላይ አንዳንድ ነገር እየጣልን ቆየንና ድንገት ወደ ጆሮዬ ተጠግታ በሚያማልል ድምፅ ነፍሱ ዛሬ ድክም ነው ያለኝ። አልጋለህ? በቃ አልጋ ከያዝክ ድክም ብሎኛል አሳርፈኝ። አየዋት። እምቢ ልበላት? እንዴት ዝም ብዬ እሺ ልበላት? ማብራሪያ ጠየቅኩ። እንዴት? በቃ የሞጫ ክፈለኝና ይዘኝ ውጣ። የሞጫ ብቻ? እኔ ድክም ስላለኝ ደህና አልጋ ላይ መተኛ ፈልጌ ነው። እንኳን እንዲደክሞኝ በደህናውም ቀን ሴቶች ክፍል ያደርጉት 2 ቀን ብቻ። አየ ነፍሱ አንድ ሰው ቢያንስ ሲተኛ እንኳን ሊመቸው ይገባል አይመስልም? አይዞ ካልፈልግ ካስገድጃ አልደፍርም። ከትብላ ሳቀችና ቀጠለች። ካማረ ግን አልከለክልም። ባይሆን ጸባይህን አይቼ ሂሳብ ቀንስልሃለሁ። በነፃ ግን
ሶሚነ ንግግሯ ሳቅ ልቅል ነው። ደስ ሚል ሳቅ ያላት ደስ የምትል እንቡጥ ናት። ደስ ሚለውን ሳቋን ስትለቀው ደስተኛ ትመስላለች። የልቧን የእውነቷን የምትስቅ። በኋላ እንደነገረችኝ ሳቋ የህይወት ምሬት ማጠቢያ፣ የውስጥ ሐዘኗን መሸፈኛ፣ ራሷንም ሰውንም አታላ መኖሪያ ስንቋ ነው። ነፍስ ካወቅኩ ጀምሮ እውነተኛ ደስታ ተደስቼ አላቅም፣ እውነተኛ ሳቅ ስቄ አላቅም ብላኛለች እየሳቀች። ሳቋ ይሁን ጥያቄዋ፣ ውበቷ ይሁን ልጅነቷ አይሳበኝ፣ ስጋዊ ፍላጎቴ ይሁን መንፈሳዊ ስስቴ ገፋፋኝ አላቅም። የመውጫዋን ከፍዬ ይዣት ወጣሁ። የአዲስ አበባ ልጅ ነበረች። አባትና እናቷ ከሷ ጋር 7 ልጆች ወልደዋል። በየሰበብ አስባቡ በወሊድ ጊዜ እየጠፉ ወይ በህፃንነታቸው እየሞቱ ነው እንጂ 10 ይደፍኑ ነበር። እሷ 5ኛ ልጅ ናት። በግንባታ ስራ የሚተዳደሩት አባቷ አደጋ ደርሶባቸው ከሞቱ በኋላ እናቷ በኑሮ ይደግፈኛል ብለው ሌላ ባል አግብተው 3 ልጆች ጨምረዋል። ድሮም እያዘቀዘቀና እየከፋ የነበረው ኑሯቸው የባሰውን ተመሳቀለ። ትላልቅ ወንድሞቿ ጎዳና ወጡ። ታላቅ እህቷ እንጀራ አባቷ አስገድዶ ሊደፍራ ሲታገላት አጠገቧ ያገኘችው ዘነዘና ፈንክታው እስር ቤት ስገባ ነው የኔ እስቲ ወደፊት እጣ ብላ በቤቷ ላይ ፊቷን አይዞረችው። ደላላ ቤት ሄዳ ሰው ቤት እንዲያስቀጥላት ለምና ወንደላጤ ቤት ያስገባታል። በትህትናና በጸባይ 3 ወር የሰራችለት ቀጣሪ ከ3 ወር በኋላ አይነ ውሃው ደስ አላላትም። ደላላውን ሌላ ስራ ፈልግልኝ ብላው 2-3 ቀን ጠብቅኝ ብሏት እያለ ነበር ለጥቂት የተቀደመችው። ቀጣሪዋ ደፈራት። ድንግሎና ሲያገኛት ራሱም ደንግጦ እንጋባ ብሏት ነበር። ደላላውም በነጋታው ብቅ ብሎ አዲስ ቤት ተገኝቷል አላት። ሁሉንም ጣጥላ ከተማውንም ለቃ በመሄድ ቡና ቤት ተቀጠረች። እዚሁ ቡና ቤት ነው ሴተኛ ዳሪነት ሀብላ የጀመረችው ከ3 ዓመት በፊት። ተያይዘን የተያዘልኝ ሆቴል ክፍል ገባን። አንድ ነገር እንደረሳው ድንገት ትዝ አለኝ። ሳላስበው ወይኔ አልኩኝ። ለራሴ ነበር የተናገርኩት፣ ግን ሰምታኛለች። ምነው ነፍሱ እቃ ጣልክ እንዴ? አይ ታዲያ? አይ በቃ ተይው፣ የሆነ ነገር ረስቼ ነው። የት? እኛ ባር? ቆይ ምንድነው እቃው? እደውላቸውና የኛ ልጆች ያስቀምጡልሃል ብላ ሞባይሏን አነሳች። አይ አይደለም፣ እዚህ አካባቢ ያልተዘጋ ሱቅ ካለ ቼክ ላድርግና። ቆይ ምን ፈልገህ ነው? እንትን ማለቴ ኮንዶም ገዛለሁ ብዬ። ውይ ለሱ ነው እንዴ? እኔ ደግሞ የሆነ ቃጥለ መጣ ብዬ። ኮንዶም እንኳን ይጋል፣ ግን እኮ ነፍሱ የመውጫዬን ብቻ ነው የከፈልከው። ራት ጋብዘሽ በነፃ ልትኮመኮም ያማረሽ እንዴ ብላ ከት ብላ ሳቀች። ሳቋ የግድ አብሯት እንዲሱቅ ይጋብዛል። ምን ችግር አለው? እሱ እንደራደራለን ብለሻል። መቼ ተደራደርን ታዲያ? ደግሞ እንደደከመኝ ነግሬያለሁ አይደል አለችና መታጠቢያ ቤት ገባች። ልብሴን አውላልቄ በካኒቴራና ውብታንቲ ብቻ አልጋ ውስጥ ገባው። ከራሴ ጋር አላድርገው እያልኩ ስሟገት ብቅ አለች። ምን እያሰብክ ነው ነፍሱ? ጥንቃቄሽ አስደንቆኝ ነው። ብዙዎቹ ኮንዶም የመያዝ ግዴታውን የወንዶች ብቻ ያደርጉታል። አደጋው የጋራ ሆኖ አቋረጠች። ነፍሱ HIV ፈርቼ እንዳይመስል ኮንዶም ከቦርሳዬም አለየው። መውለድ ስለማልፈልግ ብቻ በምንም አይነት ሁኔታ ወንዴ ዘር እኔ ውስጥ እንዲቀር አልፈልግም። እንዴ እስከ ዛሬ ተሳስተሽ አታውቂም? እኔ ልጅት በፍጹም ድንግሌንም በኮንዶም የሰጠሁት። እሱ እንኳን እኔን ጠርጥሮ ለራሱ ጥንቃቄ ብሎ ነበር። ወይኔ ያኔ ሰው ልዶኝ ቢሆን ኑሮ ምን ሆነ ነበር? ያው
እንጋባ ብሎ ነበር አላልሽም? ትጋቡ ነበራ? ወይ ምን አልኩ ነፍሱ። ቁጭ ብዬ እንደ እናቴ ልፈለፍል፣ ከዛስ እንኳን አተረፈኝ። ከስራሽ ጋር አይሆንም እንጂ ጥሩ ትዳር ይዘሽ ብትወልጂ ምን አለበት? ኧረ ዞር በል ወደዛ። አበድክ እንዴ? ደግሞ ጥሩ ትዳር የሚባል ነገር የለም ለሴት ልጅ። የፈለገ ጥሩ ቢሆን ትዳር ያው ልጅ ማስፈልፈሉ አይቀር። ያን ደግሞ እኔ ለጠላቴም አልመኝ። እባክቶኝ የእናቴም ነገር እንደ ግርሳት ያንገበግበኛል። ሳቃለችና ቀጠለች። ለነገሩ የሷ ችግር አይደለም፣ አባቶች የሚባሉ እርግማኖች አሉ እንጂ እሷም ብትሆን ዝም ብላ ተቀምጣ እግሯን እያነሳች ከምትፈለፍለን በሶስተኛው ላይ ቤቱን ጥላ መውጣት ነበረበት። እንደሷ አትፍረጂ ሚሚዬ። ለብዙ እናቶች ልጆች በትኖ መሄድ አቋራጠች። ዞር በልዛ። ምን ይወራል እሱ በትኖ መሄድ? አሁንም አልተበተንም። ያኔ ቤቱን ጥላ ብትወጣ ነው ቢያንስ የሚበተነው ፈልፈላ 3 ብቻ ነበር። ደግሞ አባታችን ሲሞት ቢበቃት ጥሩ ሌላ ጋንጩር አስገብታ። እንዶ ሳስበው እግዚአብሔር ብዙ ተባዙ ያለው አዳምና ሔዋንን ሳይሆን የኔን እናት ነው ለብቻዋ ጠርቶ የነገራት ይመስለኝ። አንዱ ማሽን ሲሞት ሌላ ማስፈልፈያ ማሽን ያስተክላል እንዴ ታዲያ ሰው በጤና? ንግግሯ ሁሉ ደማቅ ሳቋ እንዳጀበው ነው። ስትወራ በሙሉ ልብ ጮክ ብላ ነው። ሌላ ክፍል ያሉት ቢያዳምጧት ጉዳዩ አይመስልም። እኔ ግን አንዱ ስሜቴ ጨዋታዋን፣ ለየት ያለ አስተሳሰቧን፣ የምታፈሰው ታሪኳን ማዳመጥ ተመችቶታል። ሌላው ስሜቴ ደግሞ በሳቋ እየተማለለ ገላዋን ማግኘት ይመኛል። አይነ ወይን አነበበችው መሰለኝ። ነፍሱ ምን ሲምፕል ትቆምጃለህ? ለስት ኮንዶም ባይሆን ግማሽ ዋጋ ምርሃል። አይ ታልክ አርፈተኛ እየጎመጃ አታስቆምጂኝ አለች እየሳቀች አልጋ ውስጥ ገብታ ከጎኔ ተጋደመች። ዞር ያቀፍኳት። ዋ ነግሬሃለሁ ነፍሱ እንዳንጣላሽ። በነፃ የሚገኝ በባዶ እግር ሰተት የሚባልበት አይደለም። ይሰጥሻላ ታዲያ ምን ችግር አለ? እንደውም ገና ልጅ ትወልጂልኛለሽ እላለሁ። በእርግጋ ተነሳች፣ አማተበች። በስመ አብ ወወልድ ወመንፈስ ቅዱስ ልጅ ይናል። ወይ ጉድ! ነገርኩህ እኮ እንኳን አሁን ከስንቱ ጋር እየሸረሞጥኩ ቀርቶ አልፎልኝ ሀብት ቢያቅረኝም ልጅ ቀርቶ የእንግዴ ልጅ ያወጣኝ። እንደውም መጀመሪያ ማድረግ የምፈልገው ነገር መምከን። ነፍሱ ሞት ላል ተመልሳ ፊቷን አዙራ ተኛችና ቀጠለች። የልጅ አምሮት በቤተሰቦቼ ወጥቶልኛል። ልጅ ችጋር ነው የሚጠራ። እኛ ከመወለዳችን በፊት ታላላቆቻችን እንዴት ይኖሩ እንደነበር ትምህርት ቤታቸውን የሚለብሱትን ልብስ ሲነግሩን ጆክ ወይም ተረት የሚያወሩ ነበር የሚመስለን። እኛ ስንወለድ ያየነው ችጋርና ችግር ነው። እናታችን ፀሐይ አይንካሽ ሰው አይሽ የምትባል የሰፈሩ ሴት ወይዘሮ ነበረች አሉ። እኛ ስንወለድ ግን የመንደሩ እንጀራ ጋጋሪ ሆና ያገኘናል። ያውም እሷ እንዲህ ወዲያ ወዲህ ብላ ባታበላ ኑሮማ በህይወትም አንኖር ነበር። አቶ አባት ኑሮ ተስፋ አስቆረጠው። በቃ ጠጁን እየቀዳ መጥቶ እናታችን ላይ መፈናጠጥ እንጂ የሚያግዛት ሰው አልሆነላት። ቀን ቀን የትም ተበትነን ብለን ማታ የቤቱን ወለል ሞልተን ሰሌን ላይ ነበር ምንተኛው። የእናታችንን አሮጌ ቀሚሶች ለብሰን አባት ተብዬ በጠጅ ፈረስ ሲደርስ በላያችን ላይ ነው እየረጋገጠንና እየረገመን የሚሄደው። ችጋር ጣሪ ሁሉ እያለ እውነቱን ነው። ልጅ ችጋር ብቻ ነው የሚጠራው። የእናታችን ጥፋት ዝም ብላ የሰጠች መፈልፈሏ ሳይበቃት እንደገና ሌላ ማግባቷ ነው እንጂ የሷን ውለታ ከፍለን የምንጨርሰው አይመስልም። ለምን አስታወስከኝ? ሁለተኛ ግን ነፍሱ ይሄን የልጅ መውለድ ነገር እንዳታነሳብኝ እሺ ብላ ሳቀች።
ሳቋ ውሃ ያዘለ ስለመሰለኝ ይቅርታ እንደመጠየቅ ብዬ ፊቷን አዞርኩት። እንባ ሆናለች። ደነገጥኩ። የምታወራልኝ ሳቅ ደባልቃ ነው። ታለቅሳለች ብዬ በምንም ታምር አልጠረጠርኩም። ይህን የመከራ ወሬ በመንግስተ ሰማይ ሳቋ ተራ ጨዋታ ታደርገዋለች። ዝም ተባብለን ጥቂት ከቆየን በኋላ ቀጠለች። እና ነፍሱ መውለድ አልፈልግም፣ አልወልድም። አይደለም ያራስ ጥሪ ይዤ እጄ ማርያም ማረች አይደለም ያራስ ጥሪ ይዤ እጄ ማርያም ማረች ልል የወለደች አራስ እንኳን አልወድም። ምንም ለመልስላትም እጠይቃትም የምችለው ነገር አልነበረኝም። ጨዋታ መቀየር ፈልጌ ምላሴ በድን ሆነ። ዝም ብዬ አይኗን አያታለሁ። ምን ነው ነፍሱ ስሜትን ገደልኩብህ እንዴ? ምን ላድርግ ብለህ ነው? እኛ እንኳን ባለመውለድ ትንሽ ባላንስ እናድርግላቸው እንጂ ለወላጆቻችን አይመስልም ብላ ሳቀች። ቆይ ወደፊት ምንድነው አላማሽ? መቼም አንድ ቀን አቋረጠች። የምን አላማ የምን አላማ ነው የምታወራው? ሸርሙጣ ምን አላማ ይኖራታል? አላማዋ ያው ታጥባ ተቀሽራ። በእናትሽ ሚሚያት ቀልጂ። ለምን ለመማር አታስቢም? ቀን መማር ምጪ ይመስለኛል። አትብላ ሳቀች። ካሁን በኋላ ታይኝ እኮ አይ ነፍሱ እኔ ነኝ ካሁን በኋላ ተምሬ። አሁን እኮ አእምሮዬ ደንሷል። መልበስ፣ ማጌጥ፣ ማጨስ፣ መቃም፣ መጠጣትና መሸርሞጥ ብቻ ነው የኔ ጭንቅላት የሚያስብ። ግን አይዞህ ነፍሱ እኔ ባልማርም ማስተምራቸው ልጆች አሉ። እውነትሽን ነው አልመስልም አይደል? የእነሱም እድል እንደኔ ተበላሽቶ እንዳይቀር ብዬ እናቴ ጋር የቀሩትን 5 ፈልፈላዎች ገንዘብ እየላኩ አስተምራል። እናትሽ እዚህ ስራ ላይ መሆንሽን አውቀዋል ማለት ነው? እሷቴ ስራዬን ቀርቶ ያለውበትን ቦታ አታውቅም አለችና መቼ እንዲህ ማድረግ እንደጀመረችና እንዴት ገንዘብ እንደምትልክ ዝርዝሩን ነገረችኝ። በጣም ገረመችኝ። የተለየች ሰው ነች። ሚሚ ዛሬ ውስጥ አዘኗን ደስ በሚል ሳቋ ሸፍና ትኑር እንጂ መወለዷን ጠልታ የምትኖር ልጅ ነች። ጥላቿ በምንም አይነት ስህተት መውለድ እንደሌለባት አስወስኗታል። መውለድ የምትፈራውን ያህል መሞት አትፈራም። እንዲህም ሆኖ ግን የደረሰባት የህይወት ውጣ ውረድ ሙሉ በሙሉ ጨካኝ አላደረጋትም። ሌሎች ወንድሞቿና እህቶቿ ያሉበትን ባታቅም አሁን ቤት ያሉትንና እናቷ ከአባቷ የወለደቻቸውን 2 ልጆችና ከእንጀራ አባቷ የወለዷቸውን 3 ልጆች ገንዘብ እየላከች ታስተምራለች። ተምረው ትልቅ ቦታ ደርሰው በችግርና በመከራ ላይ ከት ብለው እንዲስቁ ፈልጋለሁ ትላለች እየሳቀች። ከዚህ በላይ ምን ፈልጋለሁ? እንዲህ አድርገን የወላጆቻችንን ጥፋትና ኃጢአት እንጠብላቸው እንጂ አይመስልም ነፍሱ አለችኝ ደስ በሚል ሳቋ አጅባ። አይኗ ግን ውሃ ቋጥሯል። ያቀረረ እንባዋን ባይበሉባዋ አበስ አርጋ በልበል እንትለው በለኝና ልተኛ አርፋለሁ ብዬ መጥቼ እስኪ። የለምሚ ዛሬ ዝም ብለን ነው ተቃቅፈን የምናድረው። አንቺ ምረፊ ነገም ሌላ ቀን ነው። ባይሆን ሂሳቡን ከፍላለሁ አልኳት። አይሆንም ብላ አንገራግራ ነበር። በኋላ ግን ባይመስላትም ሐሳቤን ተቀብላ ክንዴ ስር ሽጉጥ ብላ ተኛች። ሀፍታም ሳትቆይ እንቅልፍ ይዟት ጭልጥ አለ። በየጓዳው ስንት የሚከበር ሰው አለ።